አንተ ከኔ ምን እንደምትፈልግ አላውቅም። እኔ በሌለሁበት እየጠበቀ ሰው ትልካለህ። እኔ በወጣሁበት ደቂቃ እየጠበቅ ትመጣለህ። ባለፈው እኔ በሌለሁበት ልጄን ወሰድክ። አንተ ነህ። ካንተ ውጪ ማንም ሊያደርገው አይችልም። ገባ አይደለ? አንተ የልብ ስለሰጣቸው በልጄ ላይ እኔ የፈለኩት ነገር የማድረግ መብት አለኝ ብለህ ስለምታስ እኮ ስለተነገረኝ እኮ ቀጥታ አንተ ጋር የመጣው እህት ነች ወሰደችው። ልጄን እህት ነች ወሰደችው። እዚህ መቼም ከቡዜ ውጪ እህት የለም አይደለ? አለኝ ብዙ እህት ነው ያለኝ፣ እግዚአብሔር ይመስገን እኮ። እዚህ ከኔ ጋር እንደዚህ አይነት ሰጣ ገባ ውስጥ መግባት የምትፈልገው እንግዲህ አንድ እህት እሷ ብቻ ናት። ከኔ ጋር ምን እንዳላት እግዚአብሔር ይወቀው። የምትፈልገው ነገር ካለ ፊት ለፊት ታናግረኝ። ጉዳይ ካላት ሌላ ኬስ ካላት አልረጋጋም። ልጄን ወስደችብኝ። እንዴት ነው የምረጋጋው? የልብህን አድርሳ ተረጋጊ ስትል አታፍርም? አይደለሁኝም። በቃ ቡዜም ከሆነ እየደወልኩላ ነው ስልክ እያነሳች እዚህ በጣም ምንም የሚፈጠር ነገር የለም። በቃ ስርዓት ያዝ። የልብህን አድርገህ ተረጋጊ ስትለኝ እንዴት ነው ልረጋጋ የምችለው? ለጮሽ የሆነ ነገር ስላልሽ ምናምን የሚፈጠር ነገር የለም። የሚፈጠረውንማ እስቲ አንተ ልጄን አትመልስልኝና እኔ አሳያለሁ። በቃ ችግር የለውም። በቃ እዛን ጊዜ እንተያያለን። ግድ የለኝም ለመታየቱ። ልክ ነገሮችን እንትን የምትይው ስርዓት ግን ያዝ። እየነገርኩሽ ነው ያለው። አደብህን ግዛና የራስህን ኑሮ ኑር። ተጠብቅብሻለሁ ሩታ። ተረጋግቼ ነው